እንደ ወላይታ ዞን ከዚህ ቀደም በስፋት የተተከለው ባህር ዛፍ የአርሶ አደሩ ምርት እንዲቀንስ ዋነኛ ምክንያት እየሆነ ይገኛል። ከዚህ ጋር ተያይዞ በእርሻ ማሳ አካባቢ ያሉ ባህር ዛፎችን በማስነቀል የተለያዩ የፍራፍሬ ተክሎችን ለመተካት የሚያስችል መድረክ ከዞኑ ምክር ቤትና ግብርና መምሪያ ጋር ተካሂዷል። የባህር ዛፍ ተክል የመሬት ለምነት በማጥፋት የውሃ ምንጮችን እያደረቀ መሆኑን ያነሱት የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤና ትራንጎ የማህበረሰብን ልማት የሚያደናቅፈውን ባህር ዛፍ ተክል ለማስነቀል ደንብ ሊዘጋጅ ነው ብለዋል። ከዚህ ጋር በተያያዘ ቀደም ሲል ልማዳዊ አሰራር ሆኖ የቆየው የእርሻ ማሳ በአዲስና ዘመናዊ የግብርና አሰራር እንዲተካ ጉዳዩ ከሚመለከታቸው አካላት ጋር በመምከር በቅርብ ጊዜ ህግ ወይም ደንብ የምናወጣ መሆኑ እንደተጠበቀው ሆኖ የዚህ መድረክ ዋና ዓላማ በዞናችን አርሶ አደር እርሻ ማሳ በምንጭ ውሃ በመስኖ ገብ መሬት አካባቢ የተተከለ ባህር ዛፍ እንጨት በአጭር ጊዜ ተወግዶ በቦታው ለምግብ ዋስትና የሚረዳ የእህል ሰብል እንዲዘራ ወይም እንዲተከል የበኩላችንን አስተዋጽኦ እንድናበረክት ነው። አሁን በየአካባቢያችን የሚስተዋለውን የኑሮ ውድነት ችግር ለመቅረፍ ምርት መጨመር አማራጭ የሌለው ጉዳይ ስለሆነ ለምነትን በማሳጣት የከርሰ ምድር ውሃ የሚመጣውን ባህር ዛፍ በመንቀል የአርሶ አደሩን ምርታማነት ለማረጋገጥ በትኩረት ይሰራል ተብሏል። ዛፍ የአፈርን ለምነት በመቀነስ የካርቦን ልቀት እንዲጨምር ያደርጋል። ባህር ዛፍ የአፈር አሲዳማነት እንዲጨምር በማድረግ በአፈር ውስጥ ያሉ ለሰብል እድገት አስፈላጊ የሆኑ ንጥረ ነገሮችን ያወድማል። ባህር ዛፍ ከፍተኛ የሆነ የውሃ የመምጠጥ ኃይል ስላለው መሬትን በማድረቅ ምርትና ምርታማነት በእጅጉ እንዲቀንስ ያደርጋል። አሁን እየታየ ያለው የዋጋ ንረት በተለይ የእህል ምርት ዋጋ ጭማሪን ለመቀነስ መሰረታዊ መፍትሄ ምርትና ምርታማነት መጨመር ነው። ፍላጎትና አቅርቦትን ማመጣጠን ነው። ለዚህ መፍትሄ የሚሆነው ምርት መስጠት የሚችል መሬት ሁሉ በሰብል እንዲሸፈን የማድረግ ስራ ስለሆነ ለዚህ ትልቁ አጋዡ መንገድ በባህር ዛፍ የተያዙ ውሃ ገብ መሬቶች ነፃ እንዲሆኑ የማድረግ ስራ ጀምረናል። ይህንን ተግባራዊ ከማድረግ አኳያ በየአካባቢው ያለው ልምድና የአርሶ አደሩ ግንዛቤ ምን እንደሚመስል የመድረኩ ተሳታፊዎች ተናግረዋል። በጉጌ ላይ በተለይ ዳምጤ መስኖ ላይ ከዚህ በጋ መስኖ ከመጀመሩ በፊት በሱ ነቀላ ፕሮግራሙንም በዛው እናደርጋለን የሚል እንደኛ የተነጋገርንበት ሁኔታ አለ። በተጨማሪም ደግሞ ቅድም ከመድረኩ በወረደው ልክ ኮሚትመንቱም ጋር በተያያዘ ላይ እንደኛ ያው ምክንያቱም አማራጭ የሌለው ጉዳይ ነው። ቶታሊ ሰዎችም አሁን እያወቁበት መጥተዋል። ምክንያቱም ዛፍ አንዴ የተተከለው 4 ዓመት ይደርሳል። ከተቆረጠን በኋላ ከ3 ዓመት በላይ እንደሚቆይ ሰው በደንብ ተረድቶታል። በዛ ቦታ የሚያገኘው ጥቅሙ ጋር በምናይበት ሰዓት እንደኛ አካባቢ በአመት 2 ብቻ ሳይሆን 3 ጊዜም የማምረት እድል ያላቸው አካባቢዎች አሉ። እንደ ህዝብ አምራቹን እያጣን ያለንበት ነው። ትናንት የነበረው ጎተራን ያጣንበት ነው። ዛሬ ሁሉም ሰው ዘንቢል ይዞ ወደ ገበያ እንዲሄድ እድል እየፈጠረ ያለ ጉዳይ ነው። ስለዚህ ባህር ዛፍን ከማሳ ማንሳት ለነገ ብለን የምንተው ጉዳይ አይደለም። ትግል ስናደርግ ቆይተን በእኛ ምክር ቤትም ጭምር እየተነጋገርን ያለንበት ሁኔታ ነው ያለው። ምንም እንኳን እንደ ምክር ቤት ደንብ ባናወጣም በጎ ጫና አድርገን በተለያየ ሁኔታ እያነሳን ካነሳንበት ቦታ ያገኘነው ውጤትም ጭምር በተሞክሮ መልክ ለህዝብ አቅርበን ሌሎች ደግሞ በዚህ ልክ እንዲሄዱ ምቹ ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። ለአርሶ አደሩ ግንዛቤ በማስጨበጥና ሙያዊ ድጋፍ በማድረግ የዛፍ ነቀላ ስራውን አጠናክረን ለማስቀጠል የሚረዳ ውይይት ነው ያሉት ደግሞ የመድረኩ ተሳታፊዎች ናቸው። በተለይ በአብዛኛው ጊዜ ባህር ዛፍ ላይ ያለውን ጥቅም ብቻ ነው ህዝቡ ሲያነሳ እንደነበረ ይታወቃል። ይሄ መድረክ ደግሞ ታች አወርደን እዚህ ያለው ባለድርሻ አካላት በደንብ ተገንዝበው ታች አወርዶ ደግሞ ህዝባችን ግንዛቤ በመፍጠር ውጤት እንዲያመጣ እጅግ በጣም አጋዥ መድረክ ነው። ተሞክሮ በመቀመር ከተቋማት ጋር ያ ተሞክሮ እንዲሰፋ በማድረግ ከአርሶ አደሩ ጋር የህዝብ ለህዝብ ግንኙነት ስራዎች በዛ መንገድ እንዲሰራ ሀብት እንዲመነጭ በማድረግ ይሄ አንጡራ ሀብት የሆነው የመሬት ሀብት ደግሞ ባዶ እንዳይከርም ማድረግ
በማይረቡ ሰብሎች ተሸፍነው እንዳይቆዩ ማድረግ ስራዎች ተሰርተዋል። በዚህ ተግባር ላይ የሚመለከታቸው ባለድርሻ አካላት በሙሉ ኃላፊነታቸውን ሊወጡ እንደሚገባ ተገልጿል። በአርሶ አደር ማሳ ላይ የተተከለው ባህር ዛፍ እንጨት ተወግዶ በስፍራው አርሶ አደሩ በምግብ እህል ራሱን እንዲችል ሌሎችንም የምግብ ሰብል አይነቶች እንዲዘራ የሁላችንም ርብርብ የሚጠይቅ በመሆኑ ከዛሬ ጀምሮ ሁላችንም ለዚህ ተግባር ውጤታማነት እንድንንቀሳቀስ ጥሬን አስተላልፋለሁ። ይህ ተግባር በሚፈለገው ልክ መሬት እንዲነካና ውጤት እንዲያመጣ ከማድረግ አንጻር ከአመራሩ ብዙ ይጠበቃል። አሁን ዛሬ ዞናዊ መድረክ ነው የተፈጠረው። ቀጣይ ሳምንት ወረዳዊ ከዛ አልፎ ቀበሌያዊ የሆኑ መድረኮች ይፈጠራሉ። ለዚህ አመራሩ የአንበሳውን ድርሻ ወስዶ ህዝቡን ተጨማሪ የማሳመን ስራ አምኖም ደግሞ በአቅም ውስንነት ዳተኛ የሆኑ አካላትን ህዝቡን የአካባቢው ነዋሪውን በማነቃነቅና በማንቀሳቀስ ተጋግዘው እንዲያነሱ የማድረጉን ስራ በብቃት እንዲወጣ የገሱባ ከተማ አስተዳደር ምክር ቤት በ2018 በጀት ዓመት በመጀመሪያው 3 ወራት የተሰሩ ተግባራትን ገምግመዋል። በዚህ ወቅት የምክር ቤቱ አባላት በጠንካራ ጎን የተሰሩ የልማት ስራዎች ተጠናክረው እንዲቀጥሉ በማሳሰብ ወደ ከተማ አዲስ የተካለሉ አካባቢዎች የንጹህ መጠጥ ውሃ፣ የመብራትና የመንገድ ተደራሽነት ለማስፋፋት ከተማ አስተዳደሩ በትኩረት መስራት ይገባል ሲሉ ጠይቀዋል። የተለያዩ የልማት የመሰረተ ልማት ጥያቄዎችን አሁን ወደ ከተማ የተካለሉ አርሶ አደር ክልሎች አሉ። እዚህ አካባቢ አሁን በዚህ ከውሩላ ማዶ ወደ ጨፎሾ ወደ ኮዶ መሻገሪያ ድልድይ አተናል የሚባሉ እንደገና እዛ ያለው ማህበረሰብም የሚጠይቁት ጥያቄያቸውን በአጋጣሚ ወርደን መረጃ ባገኘነው መሰረት ለከተማ አስተዳደር ካንቲባ ለማዘጋጃ ቤታዊ ጽሕፈት ቤትም አቅርበናቸዋል። ድልድይ እንዲዘረጋላቸው፣ መብራት እንዲዘረጋላቸው፣ ውሃ እንዲዘረጋላቸው ቶሎ ምላሽ እንዲሰጣቸው በሚል እኛም የበኩላችን አስተያየት እየሰጠን ቆይተናል። የተለያዩ መሰረተ ልማቶች ቢሰሩ በሚል ለአብነት ኮብልስቶን እስካሁን ድረስ ምንም እንደኛ ከተማ በቅርቡ የተሰራ ስለሌለ ኮብልስቶን ቢሰራ፣ የተለያዩ የመንገድ ከፍታዎች ቢሰሩ የሚለውን አንስቷል። ከዛ ጋር አያይዞ ደግሞ የፈርጅ ለውጥም አሁን እየተሰሩ ያሉ ስራዎች ቢኖሩም እንኳን ወደ ትግበራ ስላልገባ ለዛም ከተማ አስተዳደሩ ትኩረት ሰጥቶ እንዲሰራ የሚለውን አንስቷል። ለከተማችን በጣም ገቢ ምንጭ ከሚያስገኘው ቦታ አንዱ በወፍጮ ሰፈር ነው። ገቢ ምንጭ ከሚያስገኘው ነገር አንዱ ምንድነው ብትሉ፣ አንደኛ መኪናው በየሰዓቱ ጭኖ ሲወጣ ደረሰኝ ቆርጦ ለከተማ ልማት ከፍተኛ ገቢ እያስገባ ነው ያለው። በዛ ቦታ ላይ አንደኛ የጥርጊያ ተደርጎ የጠጠር ድንጋይ በቦታው ላይ መኪናው ለማውጣትና ለመግባት ምቹ ስራ ቢሰራ ኖሮ ጥሩ ነው የሚል የህዝብ ጥያቄ እስካሁን ድረስ ተጠይቆ ነበር። አባላቱ አክሎም በትምህርት፣ በጤና ዘርፍ የወባ በሽታን ከመከላከልና የመድኃኒት አቅርቦት እጥረት ከመቅረፍ አኳያ ልዩ ክትትልና ድጋፍ ይሻል ብለዋል። አሁን ባለው ሁኔታ ማህበረሰብ ፋርማሲ ተገንብቶ ነበረ፣ ግን ወደ ትግበራው አልገባምና እሱም ፈጥኖ ወደ ስራ የሚገባበት ሁኔታ ቢፈጠር የሚለውን ህብረተሰቡ በስፋት አንስቷል። የወባ ወረርሽኝ እስከሚባል ድረስ የተከሰተበት ሁኔታ አለ። ያንን ለመግታት ያው ሁሉም ባለድርሻ ተቋማትም ሆነ እሱ ራሱ ተቋሙ ጤናውም ቢሆን ርብርብና ከተማ አስተዳደሩም ርብርብ አድርጎ ያው ለውጦች ቢታዩም አሁንም ስላለ ለዛ ደግሞ ያው መድኃኒትም አስፈላጊ ስለሆነ መድኃኒት ይገባል። በእርግጥ የገባው ግን ከኬዙ አንጻር በቂ አይደለም። በገሱባ ከተማ ለውበት እንዲሆን ባንዳ መስመር ላይ በተለያዩ ቦታ ላይ በግል ባለሀብቶች የእንበስ ቦታ የወሰዱ ሰዎች አሉ። ያ ቦታ እስካሁን ድረስ ልማት ሳይሰራ ለራሳቸውም ለግል ጥቅማቸው ቆርቆሮ ተደርጎ
እስካሁን ድረስ ምንም ልማት ሳይሰራ በቦታው መቆየቱ የህዝብ ቅሬታ አለ። የገሱባ ከተማ አስተዳደር የህብረተሰቡን የመልካም አስተዳደር ጥያቄ የሆኑ የመሰረተ ልማት ስራዎችን ተደራሽ ለማድረግ ሰፊ ተግባራትን እያከናወነ መሆኑ የተገለጸ ሲሆን ወደ ከተማ የተካለሉ አካባቢዎችን መሰረተ ልማት ተደራሽ ለማድረግ መታቀዱም ተጠቁሟል። ወደ ከተማ የተካለሉ ብዙ ቦታዎች አሉ። እነዛ የመሰረተ ልማት ጥያቄ ህዝብ የሚያነሱ ብዙ ጥያቄዎች ይኖራሉ። እነዛን ጊዜ ሳንሰጥ ለህዝብ ጥቅም ብለን መሰራት ያለበት ጉዳይ ቶሎ ሰርተን የመብራት ዝርጋታ የውሃ ተደራሽነት ሙሉ ለማድረግ መብራት ዝርጋታ እንደገና ሌላ መንገድ የተለያዩ ጥያቄዎች አሉ። እነዛን ህዝብ በሚፈልገው ልክ ለማሟላት ለመስራት ዝግጁ ሆነናል። ከውሃ ተቋማት አንጻር በተለያዩ ጊዜያቶች ለበርካታ ወራት ብሎ መውሰድ ይቻላል የኛ አካባቢ ሰው ፍትሃዊ የሆነ የውሃ ስርጭት የማያገኝበት ሂደቶች እንደነበሩ ነው። ይሄን ከክልል ውሃ ማዕድንና ኢነርጂ ቢሮ ጋር በጋራ በመሆን ለኛ አስፈላጊ የሆኑ ጥያቄዎችን በማቅረብ እነሱም ጥያቄያችንን ተቀብሎ አዲስ የውሃ ፓምፕ ተገዝቶ ተገጥሞ አሁን ህዝባችን በተለይ በድሮ ዝርጋታ የተደረጉ አካባቢዎች የማይደርስባቸው ቦታዎችን እየደረሰ ነው ያለውና በጣም በጥንካሬ የሚወሰድ ነው። ነገር ግን አሁን እንደ አዲስ የተደራጁ አካባቢዎች አሉ። ማስፋፊያ አካባቢ ላይ አሁን ጨፎሾ ብለን መውሰድ ወደ ሴሬሾ ብለን መውሰድ የምንችላቸው ወደ ቡሻ መስመር የተስፋፉ ቦታዎች አሉ። እነዛ ቦታዎች ላይ ዝርጋታ አልተደረገም። ዝርጋታ በቂ ካለመሆን ጋር የውሃ አቅርቦቱ እጅግ አነስተኛ ነው። እስካሁን ድረስ ከገጠር ባልተናነሰ እየኖሩ ያሉበት ሁኔታዎች መኖራቸውን አይተናል። ለዛ የሚያስፈልጉ በጀቶቹን ከህዝብ ተሳትፎና ከመንግስት ቋት ብለን በሁለት ከፍለን እንሰራለን የሚለውን ነገር ለምክር ቤቱ ቃል የገባንበት ሁኔታዎች አሉ። በከተማዋ ማህበረሰብን እየጎዳ የሚገኘው የወባ በሽታን ለመከላከል ከቅድመ መከላከል ስራዎች በተጨማሪ አስፈላጊ የመድኃኒት አቅርቦት ስራም እየተሰራ መሆኑን ተገልጿል። ራቢያ ቦታዎቹን ከማጥፋትና ከማፋሰስ ከማዳፈን ጋር መሰራት ያለባቸው የቤት ስራዎች እንዳሉ ነው። ይሄን የሚሰራው እዛ ላይ ያለው የተሰማራ ባለሙያ ብቻ አይደለም፣ ህዝብን ነው የሚፈልገው። ህዝብ በየአካባቢ ላይ ያሉ ውሃ ቋሪ የሆኑ ቦታዎችን ስፔሻሊ ጎማ አካባቢ ውጭ ላይ ያሉ ብረድስቶች አሉ። የተለያየ ውሃ የሚይዙ ነገሮችን አሰሳ በማድረግ እነሱን ከመስበር አንጻር ከማፋሰስ ከማዳፈን አንጻር የሚሰሩ ብዙ የቤት ስራዎች እንዳሉ ነው። በምክር ቤቱ በአንደኛ ሩብ ዓመት መሰራት ያለባቸው ያልተከናወኑ ተግባራት በቀጣይ ታቅዶ በትኩረት ሊሰሩ እንደሚገባቸውም ተመላክተዋል። ምርትና ምርታማነትን በመጨመር ከተረጅነት ባህል ለመላቀቅ የወላይታ ሶዶ ከተማ ግብርና መምሪያ በትኩረት እየሰራ ይገኛል። መምሪያው እንደ ሀገር ከተረጅነት ወደ ምርታማነት ለመሸጋገር የተጀመረው ጉዞውን እንዲሆን በአካባቢው ያሉ ጸጋዎችን የመለየት ስራ በመስራት ወደ ምርታማነት የገባ ሲሆን በዚህም ከበልግና ከመኸር እርሻ የተገኘውን የበቆሎና የጤፍ ምርት መሰብሰብ ጀምረዋል። 40 ሄክታር መሬት የወል መሬት ነው፣ የህዝብ መሬት ነው። 20 አርሶ አደሮችን መርጠን ከነሱ ጋር ተስማምተን እኛ ከተማ አስተዳደር የእርሻ ስራውን በእኛ በኩል ፈጽመን እነሱ ደግሞ ግባት ችሎ 50 ምርት 50ው ለቀበሌው ሪዘርቭ ለናሽናል ሪዘርቭ ብሔራዊ ክምችት አለ። ወደ ክምችታችን የምናስገባው 50ው ደግሞ አርሶ አደሩ ለራሱ አምርቶ የሚጠቀመው ይሆናል። በጋራ ስምምነት አስገብተን ውል አስገብተን ውል ስምምነት ተደርጎ ነው ወደ ምርት የተገባው ማለት ነው። በአካባቢው ከተረጅነት ወደ ምርታማነት ለመሸጋገር እየተሰሩ ያሉ ተግባራት ምርትና ምርታማነት እንዲጨምር ከማድረግ ባለፈ የአርሶ አደሩን ተጠቃሚነት ያሳደገ ነው። ከዚህ በፊት ይሄ አካባቢ ዝም ብሎ ምንም እየተሰራ አይደለም፣ ጨፍን ነበረ። ከትንሽ ጊዜ በኋላ ነው ይሄ ነገር የተጀመረው። አሁን እንደሚታዩት ከሆነ ጤፍን በዛ በኩል ወደ ብዙ ማሳ ጤፍ ዘርተናል። በዚህ ደግሞ በቆሎ ዘርተናል። በዛ በኩልም እንደዛ
በቆሎ የተዘራ አለ። ስለዚህ አሁን በጣም ጥሩ ሁኔታ ያለው ሁኔታ እየሰራን ነው ያለ ነው። እኛ ቀጥሎ የምንዘራው በቃ ስኳር ድንች፣ ድንቻ ወቅት ያለው ሁኔታ ጋር የተያዘ ነገር ነው የምሰራው። አሁን ጥሩ ይመስላል። ጥሩ ነው ግን እንደ ድሮ ካልሆነም አሁንም ጥሩ ነው፣ ችግር የለም። ዘሮችን ማዳበሪያ ዩሪያን መንግስት ነው ያቀረበው። አርሶ አደሮች ደግሞ በዛው ተጠቃሚ እንዲያደርጉ በቡድን አስገብተን 12 የሚሆኑ አርሶ አደሮችን በቡድን አስገብተን ጋራ እንዲጠቅሙ አድርገናል። ምክንያቱም በተለይ እንደ ግለሰቡ እንደ ራሱ እንዲጠብቅ ሰብሉን ምርቱንም በአግባቡ እንዲያሰባስብና እንዲጠብቅ ለማድረግ ስለፈለገን ጋራ እንዲጠቅሙ 50% ለተረጅነት ሲሆን 50% ሰዎቹ ለራሳቸው እንዲጠቅሙ አድርገናል። ከበልግና ከመኸር እርሻ የተገኘው የሰብል ምርት የወጣቶችን ተጠቃሚነት ያሳደገ መሆኑም ሲገለጽ፣ በተለይ ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን በእጅጉ ተጠቃሚ የሚያደርግ ነው ተብለዋል። ወደ 30 የሚሆኑ ወጣቶች ናቸው በዚህ የተደራጁት። ከዚህ አንጻር ይሄንን ደግሞ ምርቱን በጊዜ ሰብስበን አሁን ዝናብ ወቅትም ወጣ ገብነት ስላለ ቶሎ እንዲሰበስቡ የማድረግ ስራ በስብሰባዎችን በተለያዩ በማህበራዊ መሰረቶች ላይ ንቅናቄ ፈጥረናል። አሁንም በዛኛው ቀጠና ላይ አልቋል። እዚህ አካባቢ ትንሽ ሌት ሆኖ ነው ጨፌ ከመሆኑ የተነሳ ሌት ሆኖ ነው የዘሩት። ይሄንን ቅርብ ጊዜ እንዲያነሱና ምርቱ እንዳይበላሽ የማድረግ ስራ እየሰራን ቆይተናል። ምርት ሲሰበሰብ ለተጎዱ አካላት፣ መንገድ ላይ ለወደቁ፣ ለድሃ ለሆኑ ነዋሪዎች መንግስት የሆነ ቦታ አስቀምጦ ወይም መጋዘን አዘጋጅቶ ከዛው የሚጠቀመው ስለሆነ መንግስት ባስጀመረው በዚህ ኢኒሼቲቭ የተሰሩ ስራዎች ውጤታማና በሚታይ መልኩ የተሰራ ስለሆነ እጅግ በጣም ጠቃሚና ተስፋ ሰጪ ነው። የወላይታ ሶዶ ከተማ ግብርና መምሪያ ከተረጅነት ወደ ምርታማነት ለመሸጋገር እያደረገ ያለው እንቅስቃሴ ከግብ እንዲደርስ አርሶ አደሩ የበኩሉን ኃላፊነት ሊወጣ ይገባል የተባለ ሲሆን እንደ መንግስት አስፈላጊው ድጋፍ እንደሚደረግም ተመላክተዋል። ምንም አይነት መሬት ጦም እንዳይውል አድርጎ አርሶ አደሩ 24 ሰዓት ስራ ላይ ነው መሰማራት ያለበት። አሁን ውሃ ገብ አካባቢዎች አሉ። እነዚህ አሁን ዋረዘላሾ፣ ጉሩሞ ላዲሳ፣ ጉሩሞ ኮይሻ እነዚህ በጣም ፖቴንሻል ኤሪያዎች ስለሆኑ እነዚህ ላይ ያሉ መሬቶችን ወደ ምርት የመቀየር ወደ ጓሮ አትክልት፣ ወደ ጤፍ፣ ወደ በቆሎ የመቀየር በበልግም በመኸርም ከኛ የሚጠበቅ ትልቅ ስራ ስለሆነ ለቀጣይ በጠንካራ ክንድ ይዘን እንሰራለን የሚል መልእክት ለማስተላለፍ ፈልጋለሁ። እዚህ ላይ የተሳተፉ በቁጥር ወደ 20 የሚሆኑ አርሶ አደሮች አሉ። 50% ተጠቃሚዎች ናቸው። በአንድ በኩል አርሶ አደሮችም ተጠቃሚዎች ናቸው፣ በሌላ በኩል መንግስትም ተጠቃሚ ነው። ይሄ ደግሞ አርሶ አደርን ስናሳትፍ ጥበቃውም የተጠናከረ ይሆናል። ስለዚህ ሁሉም ጋር እንደዚህ አይነት ስራ እንዲቀጥል መንግስት በተለያየ መንገድ የሚደግፈው ነው የሚሆነው። ምርትና ምርታማነትን በማሳደግ የራሳችን የምግብ ዋስትና በማረጋገጥ ልመናንና ተረጂነትን የሚጸየፍ ማህበረሰብ መፍጠር እንደሚያስፈልግም ተጠቁመዋል። ከሰሞኑ በወላይታ ዞን በተለይ ቆላማ አካባቢዎች የወባ በሽታ በስፋት እየተስተዋለ ይገኛል። ይህንን ለመቀልበስ ደግሞ የበሽታውን ስርጭት ሊያባብሱ የሚችሉ ጉዳዮችን በመለየት ቀድሞ መከላከልና ከተከሰተም ደግሞ ወዲያውኑ አስፈላጊ ሕክምና ለመስጠት መድኃኒት በሚገባ ሊኖር ይገባል ይላሉ የበዴሳ ከተማ ምክር ቤት አባላት። ጤና ይሄ ቆላማ አካባቢ በመሆኑ ከፍተኛ የወባ ስርጭት አለ። በወባ ህብረተሰቡ በጣም እየተጎዳ ነው ያለው። ወባን ለመከላከል በፊት በተለመደው እየተደረገ የመከላከል አሰራር የወባ መድኃኒት ዲዲቲ ርጭት፣ የአጎበር ስርጭት፣ የኩሬ ውሃ ማፋሰስ፣ ማደፍረስ ምናምን የሚባሉ የጤና አሰራሮች ትንሽ መዘናጋት አለ። ከዚህ የተነሳ
ህብረተሰቡ በወባ በሽታ እየተጠቃ ስለሆነ ከተማ አስተዳደሩ በትኩረት ይህን እጅን አስገብቶ መስራት አለበት። በተለይ የመድኃኒት አቅርቦትና ስርጭት ጋር በተያያዘ በጤና ተቋማት በመንግስት ተቋማት ከመንግስት የሚመጡ ነፃ አይነት መድኃኒቶች በአብዛኛው አይገኙም። ፎርጅድ መድኃኒት መምጣት አለ። ሌላው ደግሞ ክሊኒክ ያለ መኖር አለ። ይሄ ክሊኒክ ብሎ ኑሮ ህዝቡ አገልግሎትን የተሻለ አድርጎ መጠቀም ይችላል። ሰው መድኃኒቱን ሆስፒታል ሄዶ አያገኝም፣ ጤና ጣቢያ ሄዶ አያገኝም። ግለሰብ ጋር ግን አለ። አይነቱ ደግሞ ሁለት አይነት ነው። በሽያጭ ግለሰቦች ሁለት አይነት መድኃኒት ነው የሚያቀርቡ። ለምሳሌ እንደኛ አካባቢ ከፍተኛ በሽታ ያለው ወባ ነው። ለወባ መድኃኒት ሲባል አንደኛው ምልክቱ ያለውን የተሻለው ነገር ያቀርባል፣ ሌላው ደግሞ የማይሰራ ነው። ወዝደሽ በሽታው የሚብስበት ሁኔታ ሁሉ አለ። የበዴሳ ከተማ በቅርብ ጊዜ ራሱን ችሎ ከተማ አስተዳደር ሆኖ መደራጀቱ የሚታወቅ ሲሆን ከተማውን ለማሳደግ ገቢ አሟጦ መጠቀምና መሰረተ ልማቶች በትኩረት ሊሰሩ እንደሚገባ የምክር ቤቱ አባላት አክለው አንስተዋል። መንገድ በተመለከተም አሁን የቀረበው ሪፖርት በእርግጥ የ3 ወር የአጭር ጊዜ ስለሆነ በአጭር ጊዜ ውስጥ ሊሰሩ የታቀዱ እቅዶች ነበሩ። አዲስ መንገድ ከፈታ፣ ነባር መንገድ ጥርጊያ እቅድ አለ፣ ክንውን አለ። ጊዜው አጭር ቢሆንም ወቅቱን የሚያክል አልተሰራም። በስፋት ይሰራ። ሀሳቡ ጥሩ ነው። በተለይ በአንደኛ መንገድ ላይ አገር አቋራጭ መንገድ አስፋልት ስላለ እዛ ላይ እየተሰሩ ያሉ የውበት ስራዎች የጥላ ተከላ መንገድ ሰንተር ላይ የሚተከሉ ነገሮች ውበቶች ምናምን ጥሩ ናቸው። ተጠናክረው ይቀጥሉ። ግን በጅምሩ አሁን እየተሰራ ያለው ነገር መልካም ነው፣ ምንም አይልም። ከአቅም ውስንነትና ከአንዳንድ ሁኔታዎች ከመቅረት ውጪ አሁን እየተሰራ ያለው ነገር ጥሩ ነው። ወደፊት ግን ሊሰራ ይገባል ብለን የምናስበው ለእድገቱ ለከተማው እድገት ሁሉ ሰው ስራውን በአግባቡ እነሱ መስራት አለባቸው። ይህ ሲባል የገቢ ምንጮች አሉ። እነዚህ ገቢ ምንጮችን መጠቀም አለባቸው። እነዚህ ገቢ ምንጮችን አማጦ የሚጠቀሙ ከሆነ ከተማውን ለእድገት ሊዳርጓት ይችላሉ። ነገሮቹ ሙሉ በሙሉ ገቢም ቢሆን ተሟጦ መሰብሰብ እንዳለበት እንደገናም ደግሞ በህብረተሰቡ አካባቢ የሰላም ሁኔታ የጸጥታ ሁኔታም በሚገባ እንዲሰራ የሚለውን ሙሉ በሙሉ ምክር ቤቱም አንስቶ ከንቲባውም ይሄንን ስመልስ ያንን ለማስተካከል ቃል ገብቶልናል። ከዚህ አንጻር ያሉ ነጥቦችን ሙሉ በሙሉ አስቀምጠናል። እኛም ደግሞ ልማትን እንፈልጋለን። በተለይ ስራ አጥ ወጣቶችን ከማደራጀት ጋር እንደገና ቢሮዎችን አፈላልጎ አስፈላጊ የሆኑ መስሪያ ቤቶችን ከመሰየም ጋር ከተማውን አንድ ደረጃ ከፍ ለማድረግና የህብረተሰቡን ፍላጎት ለማርካት የከተማው አስተዳደር በቁርጠኝነት እየሰራ እንደሚገኝ የተናገሩት ደግሞ የበዴሳ ከተማ ከንቲባ አቶ ዳንኤል ታደመ ናቸው። ሰሙ የምክር አባላትም የተለያዩ ጥያቄዎችን አንስተዋል። ከትምህርት አንጻር፣ ከጤና፣ ከመንገድ፣ ከተለያዩ ከሁሉም ከመንግስት ተቋማት ከአገልግሎት ሰጪ ተቋማትም ጋር የተያዙ ችግሮችን ሁሉ ነቅሶ አውጥቶ ያገባኛል፣ ይመለከተኛል በሚል ህዝቡ ውስጥ ጥያቄ የፈጠሩ ሊመለሱ የሚገቡ ነገሮችን በተደራጀ በሚያሳምን ሁኔታ አቅርበዋል። የተነሱ ጥያቄዎችንም እኛ በአግባቡ ተቀብለናል። ከነሱ ጋርም በቂ ውይይትና ምክክር አድርገን የሰራናቸውን በመግለጽ ማብራሪያ መልስ በመስጠት ያልሰራናቸውን ደግሞ ተመልሰን ተባብረን ተጋግዘን አንድ ላይ እንሰራለን የሚለውን ቃል በመግባት በተሳካ በጣም በጥሩ ሁኔታ የዛሬውን ፕሮግራም ጨርሰናል። የምክር ቤቱ ዋና አፈ ጉባኤ አቶ ስምዖን ሴታ በበኩላቸው አባላቱ ያነሷቸውን ጥያቄዎችን ለመመለስ ጉዳዩ የሚመለከታቸው አካላትን በመደገፍና በመከታተል እንደሚሰራ ገልጸዋል። እኛ ሩብ ዓመት ላይ አጠቃላይ በምክር ቤት ላይ የተነሱ ነገሮች እጅግ በጣም ገንቢ የሆኑ ሀሳብ ስለሆኑ ለቀጣይ የተነሱ ነገሮች ሁሉ እንደ እቅድ አካል አድርገን የቀሩትን ስራዎችን ሁሉ ለቅመን ራሳችን አዘጋጅተን ለማድረግ ዝግጁ ከሚያደርጉ ነገሮች አንዱ ስለሆነ ሁሉንም ለቅመን ቀጣይ ሁለተኛ ሩብ ዓመት ላይ አከናውነን ለማምጣት ዝግጁ የሚያደርጉ ነገሮች ናቸው ብዬ መልሳለሁ። በመጨረሻም ጉባኤው በከተማው የተለያዩ ጽህፈት ቤቶችን የሚመሩ የስራ ኃላፊዎች ሹመት በማጽደቅ ተጠናቋል።